ሰላም ተከታዮቼ እንደምን አላችሁ? ፓርት 3 ሪቪት ኤሌክትሪካል ዲዛይን በሪቪት ፓርት 3 ይዤላችሁ መጥቻለሁ። ዛሬ እንግዲህ የምናየው የሚሆነው ኪችን ላይ የሚቀመጡ ሶኬቶች እናስቀምጥና ቦርድ እናስቀምጣለን ማለት ነው። ከዛም ወደ ዋይሪንግ እንቀጥላለን ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ይጀምሩ። እንግዲህ እስኪ ኪችን ውስጥ ምን አይነት ሶኬቶች እንጠቀማለን ብለን ስናስብ እንግዲህ ኪችናችን ውስጥ እንዳለው ፈርኒቸር ይወሰናል። እዚህ ጋር ፍሪጅ አለን፣ ዲሽዋሸር አለን፣ እዚህ ጋር ደግሞ ሲንክ አለ፣ እዚህ ጋር የስቶቭ ፈርኒቸር አለ። ስለዚህ እንደ ፈርኒቸራቸው እናስቀምጣለን። ከዛም በተጨማሪ አንድ ኪችን ውስጥ ሊያሟላ የሚገባው የሶኬት ታይፕ እና ማለት አንድ ኪችን ውስጥ ሊኖሩ የሚገቡ እቃዎች ስለሚኖሩ እዚህ ጋር ካሉት ባሻገር ለነሱም የሚሆን ፓወር ፕሮቫይድ እናደርጋለን ማለት ነው። እንግዲህ መጀመሪያ ለስቶቫችን ስናስቀምጥ እንግዲህ የመጀመሪያው ለስቶቫችን እንትን ሶኬት ስናስቀምጥ ሲስተም ውስጥ እንገባለን እንደተለመደው። ከዛ ኤሌክትሪካል ሲስተም ላይ እንገባና ከዛ ዲቫይስ የሚለው ውስጥ እንገባለን ማለት ነው። እዚህ ጋር ኤሌክትሪካል ፊክስቸር የሚለው ውስጥ ገብተን ከዛ እዚህ ጋር በመግባት ለስቶቭ የሚሆኑት የሶኬት አውትሌት እንመርጣለን ማለት ነው። እንግዲህ እዚህ ጋር ለስቶቭ ያዘጋጀነው እንትን ሲንግል ሶኬት ሆኖ ሲንግል ፌዝ የሆነ ሶኬት እዚህ ጋር አስቀምጠናል። እሷን እንወስድና እዚች ጋር እናስቀምጣታለን ማለት ነው። እንግዲህ ለስቶቭ የሚያስፈልገን የሶኬት ፓወር ባለ 20 አምፔር 3 በ4 በሆነ ገመድ የሚያልፍ ባለ 20 አምፔር ስለሆነ እዚች ጋር ታጋችንን 20 ብለን ጽፈን መጀመሪያ ታይፕ ማርክ ላይ 20 ብለን እንጽፍና ባለ 20 እንደሆነ እናመለክታለን ማለት ነው። ሌላ እንግዲህ ምንድነው የሚያስፈልገን? እዚህ ጋር ሲንክ ስላለ ለሲንኩ ላይ አብዛኛውን ጊዜ ቦይለር የሚቀመጠው ሲንክ አካባቢ ስለሆነ ለቦይለር ሶኬት እናስቀምጣለን ማለት ነው። ለዋተር ሂተር ማለት ነው። ኤሌክትሪካል እዚህ ጋር እንገባለን። ኤሌክትሪካል ፊክስቸር እዚህ ጋር 80 ሊትር የምትለዋን እዚህ ጋር ለቦይለር ሶኬት እናስቀምጣለን ማለት ነው። ቦይለር ሶኬት እዚህ ጋር ዲሽዋሸር ደግሞ ሲንግል ሶኬት ካስቀመጥን በቂ ነው። ሲንግል ሶኬት ስታንዳርድ ኖርማል ሲንግል ሶኬት እናስቀምጣለን ማለት ነው። ለዲሽዋሸር እና ለሪፍሪጀሬተር ወይም ደግሞ ለፍሪጅ እዚህ ጋር ኖርማል ሶኬት እናስቀምጣለን ማለት ነው። እንግዲህ ከዚህ በተጨማሪ አሁን እዚህ ጋር ከተቀመጡልን ፈርኒቸሮች በተጨማሪ ምን አለ? ያልተቀመጠ ምጣድ አለ ማለት ነው። ለምጣዳችንን ተመሳሳይ ከስቶቫችን ተመሳሳይ የሚሆን አምፔር ባለ 20 አምፔር እናስቀምጣለን ማለት ነው። እሱን ደግሞ ይችኛዋን ክሬት ሲሚላር ወይም ሲኤስ ስንላት ክሬት ሲሚላር ወይም ሲኤስ ባለ 20 አምፔር እዚች ጋር እናረጋትና ታጉን እንደዚህ እናመጣለን ማለት ነው። ባለ 20 አምፔር ስለዚህ ምን እንጥናለን ማለት ነው? ለፍሪጃችን፣ ለዲሽዋሸር፣ ከዛ ለቦይለር ወይም ደግሞ ዋተር ሂተር እዚህ ጋር ለስቶቫችን፣ እዚህ ጋር ለምጣድ አስቀመጥን ማለት ነው። ከነኚህ በተጨማሪ ከዛ ሲንግል ሶኬት ለምን ያስፈልገናል? ለኪችን ሁድ ወይም ደግሞ ኪችናችን ውስጥ ያሉትን
የሚጨሱትን ነገሮች እና በጣም ከባድ ሽታ ስለሚነሳ የሆነ የምግብ ሽታዎችን ሳክ እንዲያደርግልን ለሳከር እዚህ ጋር ሲንግል ሶኬት እናስቀምጣለን ማለት ነው። የሚሆነው ሜትር ከ80 ወይ 2 ሜትር ከ80 አካባቢ ላይ እናስቀምጣለን ማለት ነው። ዋተር ሂተርም እንደዛው ሜትር ከ80 ላይ ነው የሚቀመጠው። ሌላው የኪችን 90 ሳንቲም ላይ የምጣድ 60 ሳንቲም በቂ ነው። እነዚህን ካስቀመጥን በኋላ ለሌላ አፕሊኬሽን የሚሆኑ አሁን ለምሳሌ እንደ ጁስ መፍጫ ሊሆን ይችላል፣ እንደ አይስ ሜከር ምናምን ልንጠቀምበት ስለምንችል ለእነሱ የሚሆኑን ሲንግል ሶኬት ፕሮቫይድ እናደርጋለን ማለት ነው። እዚች ጋር ሲንግል ሶኬት እናስቀምጣለን ማለት ነው። ስለዚህ አንድ ኪችን ውስጥ ቢያንስ ምን ሊኖር ይገባል ማለት ነው? አንድ ትራዲሽናል ኪችን ውስጥ ስቶቭ ይኖረናል ግዴታ፣ ምጣድ ይኖራል፣ ዋተር ሂተር ወይም ደግሞ ቦይለር ሶኬት ይኖራል ማለት ነው። ከዚህ በተጨማሪ የፍሪጅ ይኖራል። ከዛ ለዲሽዋሸርም ሆነ ለሌላ አፕሊኬሽን የሚሆኑ እስከ 4 የሚሆኑ ሲንግል ሶኬት እናስቀምጣለን ማለት ነው። አሁን እኛ ስንት አስቀመጠን? 1 2 3 እንደ ሪዘርቭ እዚች ጋር በዚህ አካባቢ ላይ ለሆነ አፕሊኬሽን የሚጠቅም ሲንግል ሶኬት እናስቀምጣለን ማለት ነው። ከዛ እዚህ ፓንተሪ ነው። ፓንተሪ ደግሞ የበሰሉ ምግቦችን እንደ ማስቀመጫነት ስለሚያገለግል እንደ ስቶር ነገር ማለት ነው። እዚች ጋር 1 ሶኬት እናስቀምጣለን ማለት ነው፣ ፍሪጅ ሊኖር ስለሚችል። ይሄን ካደረግን በኋላ ከዚህ በኋላ ምንድነው የምናደርገው ማለት ነው? በባለፈው ሳምንት ሶኬቶችን ያስቀመጥናቸው ሶኬቶችም ስላሉ ለነሱ ዋይሪንግ እንድንሰራ ዲስትሪቢዩሽን ቦርድ ሎኬት እናደርግና እናስቀምጥና ከዛ ወደ ዋይሪንግ እንሄዳለን ማለት ነው። እንግዲህ ለዚህ አፓርትመንት ወይም ደግሞ ለዚህ ቤት ዲስትሪቢዩሽን ቦርድ የቱ ጋር ብናደርግለት አፕሮፕሪየት ቦታ ይሆናል ብለን እንትን ስንል እዚህ ጋር የእንትናችን የህንጻችን ደክት እዚህ ጋር ኤሌክትሪካል ደክታችን እዚህ ጋር ስለሆነ ለዚህ ቀረብ የሚልና ወይም ከዛ ደግሞ በተጨማሪ በርከት ያሉ ሎዶች ወዳሉበት አካባቢ ላይ ዲስትሪቢዩሽን ቦርዳችን እናስቀምጣለን ማለት ነው። ስለዚህ ለደክታችን ቀረብ ያለው አሁን ስናይ ኪችናችን ወይም ደግሞ እዚህ አካባቢ ያለው ኮሪደር ይሆናል ማለት ነው። ከዛ ወደ ሁለተኛው ክራይቴሪያ ስንሄድ በጣም ብዙ ሎዶች የምናገኘው ኪችን ውስጥ ስለሆነ ስለዚህ ኪችናችን ውስጥ እዚች አካባቢ ላይ እናስቀምጣታለን ማለት ነው ዲስትሪቢዩሽን ቦርዳችንን። ስለዚህ ዲስትሪቢዩሽን ቦርዳችንን አምጥተን ወደ ዋይሪንግ እንቀጥላለን ማለት ነው። ኤሌክትሪካል እዚህ ሲስተም እንገባለን። ኤሌክትሪካል ከዛ ኤሌክትሪካል ኢኩፕመንት የሚለው ውስጥ እንገባና ፓኔል እንመርጣለን ማለት ነው፣ ወይም ዲስትሪቢዩሽን ፖርት እንመርጣለን። ለዚህ አፓርትመንት ያው ሲንግል ፌዝ ፓኔል ስለሚያስፈልገው ሲንግል ፌዝ እናደርጋለን ማለት ነው። ከሎዱን እስቲሜት ስናደርግ የላይቱንም የሶኬቱንም ፓወር ደምረን እስቲሜት ስናደርግ ከ7 ኪሎዋት በላይ ስለሚሆን እዚህ ጋር ሲንግል እንትን 3 ፌዝ ዲስትሪቢዩሽን ቦርድ እናስቀምጣለን ማለት ነው። ለዚህ እንትን ከዚህ ጋር ሰሌክት እናደርጋለን።
400 ቮልት ማለት ሲንግል 3 ፌዝ ማለት ነው። ስለዚህ አምፔሩን በኋላ መቀየር እንችላለን። ለጊዜው ባለ ከ40 እስከ 50 አካባቢ አምፔር ይሆናል። ለጊዜው ባለ 25ቱን እንውሰደውና ኢዲት አድርገን መጠቀም እንችላለን ማለት ነው። መጨረሻ ፓወሩን የመጣውን ኮኔክትድ ፓወሩን ካልኩሌት ካደረግን በኋላ ስንት አምፔር እንደመጣ እናስተካክለዋለን ማለት ነው። ስለዚህ ዲስትሪቢዩሽን ቦርዳችንን እዚች ጋር አስቀምጥን ማለት ነው። ዲስትሪቢዩሽን ቦርዳችንን ወይም ደግሞ ፓኔላችንን ኔም እናድርገው ማለት ነው። ይህን ኔም ስናደርግ እዚች ጋር ኤዲት ታይፕ ገብተን ፓኔል ኔሙን ምን እንላለን ማለት ነው። ወይም በታይፕ ማርክ ማድረግ እንችላለን። ታይፕ ማርክ ላይ ኤስዲ ወይም እዚች ጋር ሌላ ቀላሉ አማራጭ እዚች ጋር ፓኔል ኔም የሚል ስለሚመጣልን ፓኔል ኔም ኤስዲቢ ሰብ ዲስትሪቢዩሽን ቦርድ ማለት ነው። አፓርትመንት 1 እንላለን ማለት ነው። ከዛ የሚገኝበትን ፍሎር 4th ፍሎር ላይ ስለሆነ 4F ብለን እናስቀምጣለን ማለት ነው። ስለዚህ ታግ ስናደርግ ቲጂ ብለን ወይም ታጉ እንዲወጣልን ስናደርግ እዚህ ጋር ምን ይመጣል ማለት ነው። ኤስዲቢ አፓርትመንት 1 የሚል ይመጣል ማለት ነው። ስኪፕ እንልና በነገራችን ላይ ስኪፕ እንዴት ማድረግ እንዳለብን ወል ላይ እንዴት ኤሌክትሪካል ፊክስቸሮችን ማስቀመጥ እንዳለብን ማየት እና ማወቅ ከፈለጋችሁ የአለፉት 2 ፓርቶች ላይ ያሳየሁት አለ። እነሱን መለስ ብላችሁ ይዋቸው። ከዚህ በኋላ የሚሆነው ምንድነው? ቦርድ ካልኩሌት እያደረግን ቦርዳችን ዋይሪንግ እንትንላለን ማለት ነው። ዋይሪንግ እየሰራን ቦርዳችንን በዛው እንሰራለን ማለት ነው። ምን ያክል ፓወር እንደሚያስፈልገውም እዚሁ ላይ እናይ ይሆናል ማለት ነው። ዋይሪንግ እንግዲህ እንዴት ነው የምንሰራው ማለት ነው። ኖርማል ሲንግል ሶኬት ወይም ደግሞ ደብል ሶኬት የሚሆን ለኖርማል ፐርፐዝ ወይም ደግሞ ለቤዚክ ፐርፐዝ የምንጠቀምባቸው ከሆኑ እስከ 6 የሚሆኑ ሶኬቶችን በአንድ ላይ ዋይሪንግ እንሰጣለን ማለት ነው። ስለዚህ እዚህ ሳሎናችን ላይ ወይም ደግሞ ሊቪንግ እና ዳይኒንግ ሩማችን ላይ 1 2 3 ከዛ ደብሉ እንደ 2 ስለሚቆጠር እነዚህን በአንድ ላይ እናያይዛለን ማለት ነው። ስለዚህ ምንድነው የምናደርገው? ቦርድ ለመስጠት የመጀመሪያዋን ሶኬት ክሊክ እናደርጋለን። ከዛ እዚች ጋር ፓወር የምትላለች እሷ ጋር እንገባለን። ከዛ እዚህ ጋር ፓኔል ሰሌክት ማድረግ እንችላለን ወይም ደግሞ እዚህ ጋር ባይ ዲፎልት ሰሌክት ፓኔል ብለን ፓኔላችንን ሰሌክት ማድረግ እንችላለን። ወይም እዚህ ጋር ግን ካሉት ውስጥ ሰሌክት ማድረግ እንችላለን። አሁን ያመጣነው ፓኔላችን ይሄ ስለሆነ ይሄን ሰሌክት እናደርጋለን ማለት ነው። ከዛ ኢዲት ሰርኪዩት የሚለው ውስጥ እንገባና ሌሎቹን ሰሌክት እናደርጋለን ማለት ነው። አድ ሰርኪዩት እንልና ከዚህ ጋር ባንድ ዋይሪንግ የሚመጡትን ሰሌክት እናደርጋለን ማለት ነው። እቺን ከላው ላይ ሄድን ክሊክ በማድረግ ሰሌክት እናደርጋለን ማለት ነው። ከዛ እንደዚህ ሰሌክት አድርገን ከጨረስን በኋላ ፊኒሽ እንለዋለን ማለት ነው። ፊኒሽ ካልን በኋላ ኦልሬዲ እሱ ሰርኪዩት 1 ብሎ ባይ ዲፎልት ሰርኪዩት 1 ብሎ ፓኔላችን ላይ አስቀምጦታል ማለት ነው። ስለዚህ ዋይሪንጉን ደግሞ እንዴት ነው የምንሰራው ማለት ነው። የመጀመሪያ
አንዷ ሶኬት ላይ ወይም ደግሞ ሰርኪዩት የሰጠናት አንዷ ሶኬት ላይ ከርሰራችንን በማስቀመጥ ታብ እንነካለን ማለት ነው። የኪቦርዳችንን ታብ ስንነካ የዚህን አይነት ምልክት ይመጣል። ከዛ ክሊክ እናደርጋለን። ክሊክ የምናደርገው ሌፍት ክሊክ ማለት ነው። ከዛ እዚች ጋር እንደምታዩት የዋይሪንግ አይነት አማራጮች ይመጣሉ። እዚች ጋር ወይ በዚህ ወይ በዚህ ወይ ደግሞ እዚህ ጋር አርክ ዋየር እና ቻምፈርድ ሚል እዚህ ጋር ይመጣል። እኔ በምኖቹ ልስራ በአርክ ዋየር ልስራ ማለት ነው። ስለዚህ ስኪፕ እንላለን ማለት ነው። እነዚህን ሶኬቶች እንደዚህ አያይዞታል ማለት ነው። ከዛ ባይ ዲፎልት ማስተካከል እንችላለን ማለት ነው። ዋይሪንጉን ባይ ዲፎልት እንደዚህ እየሳብን ማስተካከል እንችላለን ማለት ነው። ውበቱን በጠበቀ መልኩ እንዲሄድ ባይ ዲፎልት እንደዚህ እናደርጋለን። ከዛ እዚች ጋር ቀስቷ ወዴት ነው የምታመለክተን ማለት ነው። እዚች ጋር የቦርዳችን ያለችበትን ቦታ ሎኬት እያደረገች ነው ማለት ነው። ከዛ እዚህ ጋር ስንተኛ ሰርኪዩት እንደሆነች ለማወቅ እዚች ጋር ታግ እንሰጠዋለን ማለት ነው። ታግ ደግሞ ለማድረግ ምንድነው የምናደርገው ብለናል። አሮዋ ላይ እንደዚች በማስቀመጥ ወይም ቲጂ ብለን ስንጽፍ ይመጣልናል ማለት ነው። ይቅርታ ከሌላው ፊክስቸር ጋር እንትን እያለብን ስለሆነ እንደዚች ላይ ብቻ ላምጣት እና እዚች ጋር በማስቀመጥ ታግ ይሄ ደግሞ ለምንድነው እንደዚህ የመጣብን? ይሄን ምን ማድረግ አለብን? ወደ ሰርኪዩት መቀየር አለብን ማለት ነው። ባለፈው ሰዓት እንዳየ ነው። ይሄን ክሊክ አድርገን እንገባና እዚህ ጋር ይሄን ክሊክ በማድረግ ኤዲት ፋሚሊ የሚለው ውስጥ እንገባና ሌቭሉን መቀየር አለብን ማለት ነው። እዚህ ጋር የዋየር ታግ ስለሆነ እንትን ያለው ታይፕ ኮሜንት ስለተደረገ ለዛ ነው። ይሄን ክሊክ እናደርግና እዚህ ጋር ሌቭል የምትላለች እሷን ወደ ሰርኪዩት ነምበር መቀየር አለብን ማለት ነው። እቺን ታይፕ ኮሜንት የምትለዋን እንቀንሳትና እዚህ ጋር ሰርኪዩት ማለት ሰርኪዩት የምትለዋን እናስቀምጣታለን ማለት ነው። አፕላይ ብለን ኦኬ። ከዛ ሎዲንግ ቱ ፕሮጀክት ኤንድ ክሎዝ እንላለን፣ የስ እንላለን ማለት ነው። ኦኬ እንደዚህ ብለን እንመጣለን ማለት ነው። ስለዚህ የመጀመሪያ ሰርኪዩት ስለሆነች ምን አደረገን? ሰርኪዩት ብለን ስናስተካክለው አንድ ሰጠን ማለት ነው። ሌላ ሁለተኛ ሰርኪዩት ቦርድ እንስራ ማለት ነው። እቺ በስተት ስለሆነ እናጠፋትና እነዚህን ደግሞ 1 2 3 4 5 6 ይሆናሉ ማለት ነው። ሁለቱ የደብል ሶኬቱ እንደ ሁለት ስለሚቆጠር ስለዚህ እነዚህን 6ቱን ወይም ደግሞ 5ቱን ሶኬቶች በአንድ ላይ እናያይዛለን ማለት ነው። ይችን እዚች ላይ ክሊክ እናደርጋለን። ከዛ ፓወር የምትለው ጋር እንገባለን። ከዛ ፓኔል ኔማችንን ራሱ በዲፎልት ስለመረጠው ቅድም ላይ ስለመረጥነው የመጀመሪያው ሰርኪዩት ላይ ከዛ ኢዲት ሰርኪዩት የሚለው ውስጥ እንገባለን ማለት ነው። ከዛ አድ ሰርኪዩት የሚለው ውስጥ እንገባና በአንድ ሰርኪዩት መሆን ያለባቸውን ሶኬት ፊክስቸሮች ሰሌክት እናደርጋለን ማለት ነው። ሰሌክት ካደረግን በኋላ ፊኒሽ እንለዋለን ማለት ነው። እንደተለመደው እዚችኛዋ ፊክስቸር ላይ ከርሰራችንን በማስቀመጥ
ታብን ስንነካ የዚህን አይነት ዋየሪንግ ታይፕ ይመጣል ወይም ደግሞ ያሳየናል በሂድን ላይን በሚመስል ነገር። ከዛ ሌፍት ክሊክ ስናደርግ በየትኛው አይነት ዋየሪንግ እንስራላችሁ በሚለው ነው። የመጀመሪያውን በአርክ ሰርቸው ነበር። አሁን ደግሞ በቻምፈርድ ዋየር በሚለው እንሰራዋለን። እሱን እንመርጥለታለን ማለት ነው። ስለዚህ ዋየሪንጋችንን እሱ ባይ ዲፎልት እንደዚህ ሰርቶታል። ከዛ ግን ስንተኛ ሰርኪዩት እንደሆነ በታግ ማስተካከል አለብን ማለት ነው። እቺ ክሊክ እናደርግና ቲጂ ስንለው ሁለተኛ ሰርኪዩት እንደሆነች ራሱ ባይ ዲፎልት እንትን ይልናል ማለት ነው። ሌሎቹንም እንደዚሁ እያለን ዋየሪንጉን እንጨርሳለን ማለት ነው። በዚህ በተጨማሪ እንግዲህ ኖርማል ሶኬቶችን እንደዚህ እንጨርሳቸዋለን። ኪችን ውስጥ ስንገባ እንግዲህ ለዋተር ሂተር፣ ለስቶቭ እና የምጣድ ዋየሪንጋችንን የሚሆነው ቀጥታ አንዳንድ ብቻቸውን ነው ዋየር የሚሰጠው ወይም ሰርኪዩት የሚሰጣቸው ማለት ነው። ከብሬከር ቀጥታ ነው የሚያገኙት ማለት ነው። እንዴት ነው ማለት ነው የሚሆነው? ክሊክ እላው ላይ ክሊክ በማድረግ የስቶቭንም ከዛ ፓወር እንለዋለን። ኤዲት ሰርኪዩት እሱ ኖርማሊ ስለመረጠው ፊኒሽ ብለን እንትን እንላለን ማለት ነው። እላው ላይ ከርሰራችን በማድረግ ታፕ ስናደርግ ራይት ክሊክ ስንል በቻምፈርድ ወይም በአንደኛው እንትን ታይፕ ይመጣልናል ማለት ነው። ስለዚህ ታግ ስናደርግ ሶስተኛ ላይ ሶስተኛ ሰርኪዩት ይሆንልናል ማለት ነው። እዚህችን እየቆራረጠብን ስለሚመስል ቴክስታችንን ወደ ላይ እንደዚህ እንስራዋታለን ማለት ነው። በቀጣይ ምን ይሆናል ማለት ነው? የምጣዳችንን አራተኛ ሰርኪዩት ላይ እንዲሆንልን ክሊክ እናደርጋለን ፓወር። ከዛ ዋየሪንግ ታይፕ ይሄን እንመርጥለታለን። ከዛ ሰርኪዩት ታግ ስንለው ራሱ ባይ ዲፎልት ሰርኪዩት እየሰጠልን ይሄዳል ማለት ነው። የዋተር ሂተርንም እንደዚህ እያደረግን ዋየሪንጎቻችንን እንጨርሳለን ማለት ነው። የሶኬቶችን ዋየሪንግን እንጨርሳለን ማለት ነው። ቀጣይ ቪዲዮ እስክሰራላችሁ ድረስ መልካም ጊዜ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ጥያቄም ካለ በኮሜንት አሳውቁኝ። ማንኛውም አይነት ኤሌክትሪካል ዲዛይን ላይ ያሉ ጥያቄዎች ካላችሁ ጠይቁኝ። የቻልኩትን ወደ እናንተ ለማቅረብ ሞክራለሁ። መልካም ጊዜ። አመሰግናለሁ።